ሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የራየማ ዩቲዩብ ቻናል ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። አዳዲስ የቻናሌ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክን ሼርን አትርሱ። ኢንሻአላህ አስተያየታችሁ በኮሜንት አስቀምጡልኝ ማለት ነው። ማሻአላህ አሁን አዳዲስ ቪዲዮዎች እንደተለመደው ይዤ መጥቻለሁ ማለት ነው። አሁን ይዤ መጣሁ የመጀመሪያ ሰላም ሊለው ሄዶ ትምህርት ቤታቸው ሰላም ለማለት ሄዶ ማለት ነው። ሰላም አልልም ብሎ ከዓለምን መነጋገሪያ የሆነ ቪዲዮ ነው ማሳያችሁ ማለት ነው። ኢንሻአላህ ቪዲዮውን እንመልከት። يحرج الرئيس بوتين على الهواء. ردة فعل الرئيس بوتين صدمت الملايين. انظر ماذا فعل. الرئيس الروسي كان في زيارة لإحدى المدارس في مدينة سوتشي الروسية. የሩሲያ መንግስት ነው ማለት ነው። ህፃኑ ልጅ በትምህርት ቤታቸው እንትን እየዞረ እንትን ንጉሱ ማለት ነው በትምህርት ቤታቸውን እየዞረ ነው እንትን እየዘየረ ነው ተማሪዎች እየዘየረ ነው ያለው። ልጆቹን ዘይሮ ሲያበቃ ለዛ ልጅ የሌላ ሀገር ዜጋ ነው ለዘይረው ሲሄድ እምቢ ብሎታል ማለት ነው። በምን ምክንያት እንደሆነ አልታወቀም። ግን እስኪ እንየው ቪዲዮ። فبينما الرئيس الروسي يسلم على أطفال المدرسة ويلتقط معهم بعض الصور فإذا بهذا الطفل يرفض السلام على الرئيس بوتين. تقول قناة BBC الإخبارية أكدت مصادر خاصة بقنوات BBC الإخبارية بأن هذا الطفل أوكراني الجنسية لكنه يعيش هو وأسرته في روسيا منذ 5 سنوات. حاول الرئيس الروسي مداعبة الطفل أثناء الحديث معه لكن الطفل كان غاضب جدا ولم يضحك إطلاقا. هذا الفيديو تم تداوله بكثرة على مواقع التواصل الاجتماعي في الساعات الأخيرة بالأمس. والغريب ይሄ ልጅ እስከ መጨረሻ ድረስ ዋላ አይስቅም ዋላ እንትን አይል በቃ ሰላም ሲለው በቃ ምንም አይናገርም። ዝም ብሎ አይኑ ነው የሚያየው ማለት ነው። በምን ምክንያት እንደሆነ አልታወቀም። ይሄን ቪዲዮ ወደ እንትን ያመጣው ቢቢሲ ነው ማለት ነው። ያላ ቢስሚላህ أنه تم حذفه من مواقع كثيرة جدا على الفور لأنه في الحقيقة موقف مهم جدا. شكرا لكم على المشاهدة. ይህን የምንመለከተው ቪዲዮ ደግሞ በጣም አሳዛኝና ህገወጥ የሆነ ድርጊት ነው ማለት ነው። ሴት ልጅ ናት ጸጉሯን ለቃ ማካ ውስጥ ገብታ እንትን እየሄደች ወንድ መስላ ማለት ነው። ወንድ መስላ ጸጉሯን ገልጣ ከማማ አድርጋለች። ልብስ ወንድ የሚለብሰውን ልብስ ለብሳ ነው የምትሄደው። ልብሱን ደግሞ እየተፈታባት ይታያል ማለት ነው። ዓለምን ጉድ ያስባለ ቪዲዮ ነው ማለት ነው። እስኪ አብረን እንመልከት። ሱብሃንአላህ እንግዲህ እንደምትመለከቷት እየሄደች ነው ማለት ነው። ሱብሃንአላህ ይሄ ወንድማችን ደግሞ እንግዲህ እንደምታዩት በጣም በሬዎቹ አዳዲስ በሬዎች ናቸው መሰለኝ። እንትን አላሉትም ሊችላቸው አልቻለም። ለማረስ አልቻለም ማለት ነው። በሬዎቹ ጥለውት ሲሄዱ የሚያሳይ ቪዲዮ ነው። እስኪ ተፈረጁ። ይሄ አበል ብርሃኑ ነው ያመጣው ማለት ነው። የወይኔዋ ልጅ እንግዲህ አሜሪካ መሄድ የምትፈልጉ ሰዎች አዲስ እንትን ወጥቷል ማለት ነው። እንግዲህ በጉግል ክሮም ውስጥ ገብታችሁ ፎርም ሞልታችሁ ወደ አሜሪካ መሄድ እንደምትችሉ ነው የሚያሳየው ማለት ነው። እውነት ነው አይደለም አላወቁትም፣ ግን አበል ብርሃኑ ነው ያቀረበው ማለት ነው። ኢንሻአላህ እውነት ይሆናል እንደሚመስለኝ። እንግዲህ መሞከር ትችላላችሁ ማለት ነው። ወደ አሜሪካ ለመሄድ የምትፈልጉ ሰዎች በሱ በሚለው እንትን ገብታችሁ ጉግል ክሮም ገብታችሁ ፎርም መሙላት ነው ማለት ነው። ኢንሻአላህ እስኪ ወደ ቪዲዮ መጓዝ ለሚፈልጉ ኢትዮጵያውያን አዲስ የተከፈተው እድል ምንድነው? እንዴትስ ይዘራል? የሚለውን በዝርዝር ቢቢሲ ያወጣውን ዘገባ እንደሚከተለው ለመረጃ ይጠቅማችሁ ዘንድ አቀርብላችኋለሁ። አዲሱ አሜሪካ የመግቢያ እድል ለኢትዮጵያውያንና ለኤርትራውያን ይለናል የቢቢሲ ዘገባ። ከዛሬ ነገ ይቆማል ሲባል የነበረው ዲቪ ለ10 ዓመታት ዘልቋል ያለው ቢቢሲ ይህ የሎተሪ መርሃ ግብርን ለሚያሟሉ ሙሉ ክፍት ነበረ። አሁን የባይደን አስተዳደር አዲስ
አዲስ መርሃ ግብር ጀምሯል። ይህ ዕድል በመጠቀም በነፃ ወደ አሜሪካ ገብታችሁ ስራን መስራት የምትፈልጉ ሰዎች እንደምታችሁ በአጭር ጊዜ ውስጥ አሜሪካ መግባት ትችላላችሁ። በመጀመሪያ ይህንን ቪዲዮ ላይክ አድርጉ። መጀመሪያ ጎግል ወይም ክሮምን ይክፈቱ። ከዛ በኋላ እዚህ ላይ እንደተጻፈው ዞሮሚያ በማለት በትክክል ትጽፋላችሁ። ከጻፋችሁ በኋላ ሴርች አድርጉ። ከዛ በምስሉ ላይ እንደሚታዩት ያመጣላችኋል። ከዛ መጀመሪያ ላይ ያለው ቀስቱ የሚያሳያችሁን ቦታ ክሊክ አድርጉ። ከዛ በቪዲዮ ላይ እንደሚታዩት ያመጣላችኋል። ካመጣላችሁ በኋላ ሴርች የሚል ምልክት ወይንም ቀስቱ የሚያሳያችሁን ቦታ ክሊክ አድርጉ። ከነካችሁ በኋላ በሴርቹ ቦታ ላይ ዩኤስኤ ብላችሁ በትክክል ትጽፋላችሁ። ከጻፋችሁ በኋላ ሴርች አድርጉ። ከዛ ቪዲዮ ላይ እንደሚታዩት ያመጣላችኋል። ካመጣላችሁ በኋላ ቀስቱ የሚያሳያችሁን ቦታ ክሊክ አድርጉ። ከዚያ ጽሑፉን ካነበቡ በኋላ ወደ ታች ስክሮል በማድረግ መጨረሻ ላይ አፕላይ ፎር ጆብስ ኢን ዩኤስኤ ቀስቱ የሚያሳያችሁን ክሊክ አድርጉ። ከነካ በኋላ እንደዚህ ፎርሙን የምትሞሉበት ቦታ ያመጣላችኋል። ከዚያ እዚህ ላይ ወይንም ፉል ኔም የሚል ላይ ሙሉ ስማችሁን ትጽፋላችሁ። ከዛ ቀጥሎ ያለው ወይንም ፎን ነምበር የሚል ላይ ስልክ ቁጥራችሁን ትጽፋላችሁ። ከዛ ካውንትሪ የሚል ላይ ደግሞ እየኖራችሁ ያላችሁ ሀገር ትጽፋላችሁ። ከዛ ሞልታችሁ ከጨረሳችሁ በኋላ ሰብሚት የሚል ላይ ክሊክ አድርጉ። ሰብሚት ካደረጋችሁ በኋላ እንደሞላችሁ ለማረጋገጥ ከ5 እስከ 10 ደቂቃ በኋላ ስልካችሁ ላይ ሚሴጅ ይላክላችኋል። ኢትዮጵያንና ለኤርትራ ባመጣና እቺ ሴት ይዞ ማለፋቸው ይሄ የምታዩት ወደ ደግሞ እንግዲህ ልጅየው አንዲት ምስኪን እየለመነች ያይና ልጅቷን ብር ለመስጠት ፈለገ። ሲያይ ከፊት ለፊቱ አንድ ሀብታም ሰው እያለ ወይም ደግሞ ሻንጣ የያዘ ሰው ሲያየው እንግዲህ ሱፍ የለበሰ ነው። ቀስ አድርጎ የሱ ሻንጣ ወይም ደግሞ የብር ቦርሳውን እንትን አደረገ፣ አነሳና አወደቀው። አወድቆ ሲያበቃ ከዛ በኋላ አንስቶ ቦርሳህን ወደቀ ብሎ ወድቆብሃል ብሎ አሳየው ማለት ነው። ሲያሳየው ለሱ ብር ሰጠው። አንስቶ ምን ያደርጋል? ለዛች ለለማኟ ይሰጣታል ማለት ነው። እስኪ ይሄ ምን ትሉታላችሁ? ይሄ ሰውዬ ሌባ ያስብለዋል አያስብለውም? እስኪ ኢንሻአላህ አይደለም ምን አረገው ማለት ነው። እሷም በልጁ ድርጊት ተገርማ እንግዳ ዝም ብላ ታየዋለች። ቦርሳ ጥለሃል ብሎ አውቆ ምስኪን መስሎ ቦርሳውን መለሰለት። በዚህ ሰዓት ሰውየው ተገርሞ እንዴ ዋሌቴ እንዴት ከኪሴ ውስጥ ሊወጣ ቻለ? ለማንኛውም ግን በጣም አመሰግናለሁ ይለውና ደስ ብሎት ሰውየው በዋሌት ውስጥ ገንዘቡን አውጥቶ እንካሄዷል። ከሰራው ስራ ይቀበሉና አመሰግናለሁ ብሎ ቀጥ ብሎ ገንዘቡን ይዞ ሄዶ ለዚች ለምስኪኗ ሴት ሰጣት። ይሄ ልጅ ሰርቋል ወይስ አልሰረቀም? እንግዲህ ህፃን በጣም በቀልዱ የሚታወቅ ህፃን ልጅ ነው። እንግዲህ በዚህ ሰፈር የእንስሳ ሐኪም አለ ወይ ብሎ ጠይቀው፣ ፋርማሲ አለ ወይ ብሎ ጠይቀው፣ እሱ ደግሞ አመመህ እንዲህ ያለው ማለት ነው። በጣም ያስገርም ነው። እንግዲህ ያው ጊዜው ነው ማለት ነው። የጊዜው ሁኔታ ነው። የወቅቱን እንትን አድርጎ ነው የሚሰራ ማለት ነው። ሰው ትክክለኛ ነገር ስትጠይቀው ሌላ ነው የሚመልሰውና ለዛ ነው መሰለኝ ያቀረቡት። ኢንሻአላህ እንግዲህ እንጠቀምበታለን ያስባለሁኝ። ያላ የምንቀጥለውን ቪዲዮ እንመልከት። ዮኒ ማኛ ደግሞ እንግዲህ አዲስ ቪዲዮ ይዞ መጥቷል ማለት ነው። እንግዲህ ኢንሻአላህ ዮኒ አብዛኛው ጊዜ የሚታወቀው በብዙ ነገሮች ነው የሚመጣ ማለት ነው። ዛሬ ደግሞ እንግዲህ ኢንሻአላህ በሶስቱን ሃይማኖቶች በፕሮቴስታንት ምንድነው እና በኦርቶዶክስ በእስልምና ሃይማኖት ነው የመጣው። እስኪ ምን እያለ ሊያወራ ነው? እስኪ እንስማው። ብዙ ጊዜ የእሱ አንዳንድ ቁም ነገሮችም አሉ፣ የሚያስቁም አሉ። ብዙ ነገሮች ይዞ ነው የሚመጣው። ያላ እስኪ ቢስሚላህ ሰለላሁ ዐለይሂ ወሰለም ማለት እንግዲህ ነብዩ መሐመድ ፍጡር ነው፣ ማሻአላህ መልእክተኛ ነው ነው የሚለው ያለ መልእክተኛ ነው የሚለው። ከዛ ሀሳቡን ጨርሶ ይከራከራል። ፕሮቴስታንት ጋር ፕሮቴስታንት ሲከራከር ኢየሱስ ጌታ ነው፣ እሱም ብቻ አምልክ። ፍጹም ሰው ፍጹም አምላክ ነው፣ እግዚአብሔር ነው ብለው ያምናሉ ፕሮቴስታንቶች። የሚከራከሩ በሱ ጉዳይ ነው። ስለ አምላካቸው ብቻና ብቻ ነው የሚከራከሩ ድቤት ላይ።
እንግዲህ የኔ ማሻአላህ ሁሉም ያውቀዋል ማለት ነው። ኦርቶዶክስ ጋር ብትመጣ የሚከራከሩ ስለ አምላካቸው አይደለም። ሃይማኖት ሁሉም ሃይማኖት ገብቶ አይቶታል። ማሻአላህ ያውቀዋል ማለት ነው። የሚያሳዝነኝ ይሄ ነው። ስለ አምላክ ሳይሆን ስለ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር አምላክ የሚናገረውን ንግግሮች በጣም እንትን ናቸው። ገብቶ ነው እሱ ዋናው እንትኑ የእሱ ማለት ነው። ይገባል፣ ያየዋል፣ ሁሉም ነገር ለመማር ይፈልጋል ማለት ነው። ታዲያ ስለምንድን ነው የሚከራከሩት? ነገር ሳይሆን የሚከራከሩ ስለ ፍጡር፣ እሱ ስለፈጠራቸው፣ እሱ ስለሚያዛቸው፣ እሱ ማንኛውም ነገር ስለሚያደርግላቸው ስለ ሰዎች ነው የሚከራከሩ። ስለ ሰዎች ይማራል፣ ያነባል። ይሄ ሰውዬ ማለት ነው። በጣም የሚገርመው ነገር ብዙ ጊዜ ይማራል ማለት ነው። ለሰው ሽንጥን ገትር መከራከር የትኛው እንደሚያጸድቅ ታውቃለህ? ይሄ ማስተዋል የላቸው። That's the biggest problem. እንዴት ለሰው ትከራከራለህ? እንዴት ለአምላኬ አምላኬ ነው ብለህ እውነትም መንገድም እኔ ነኝ ብሎ የሚል እንትና በጣም ይገርማል። እንግዲህ ከሱ የሚመጡት ቃላቶች ከሱ የሚወጡ ቃላቶች ይገርማል። እንግዲህ ይህ ሰውዬ ብዙ ነገር ስለሚያነብ ነው ይሄ ሁሉ ነገር የሚያወራው ማለት ነው። እግዚአብሔር አምላክን ለመደበቅ ትንቅንቅ ውስጥ ትገባላችሁ። ትንቅንቅ ያሳዝናል። በጣም ነው የሚያሳዝነው። መከራከር ካለበት ዮኒ ማኛ ልጅ ኢየሱስ ጌታ ነው ብለህ ተከራከር። ክርክሩ ይቆማል በአንድ ደቂቃ። ኢየሱስ ጌታ ነው። አንድ ቦታ ላይ ገብ አስደማም ነገር ይሄ ህፃን እንደምታውቁት ብዙ ጊዜ የሚያወራው እንትኖች በጣም ከባድ ወሬዎች ናቸው ማለት ነው። አሁን ደግሞ እንግዲህ ትምህርት ቤት ውሎ ነው የመጣው። ትምህርት ቤት ውሎ መጥቶ ግን የሰራው የሰነፍ ተማሪዎች እንትን ነው እንግዲህ የምኮርጅበትን ሰውዬ ስለሌለ ከአስሮ አንድ አመጣ ማለት ነው። ለምንድነው ስለው ሰውየው ከኔ ጋር ቁጭ የሚል ልጅ የለም ብሎ አለው። በጣም ደነገጠ ማለት ነው። አባቴ ሆኖ ነው የሚሰራው። እስኪ እኔ አብረን በጣም ተገርሟል። ባለመኖር ነው አለ። ልጅየው የለም አለ። እቺ ሙዳቃ ደግሞ እንግዲህ አንድ ሽፈር በመንገድ ላይ እየሄደ ያለ የእሷ ልጅ ግልገሏ ማለት ነው ከሆነ ሸብክ ላይ ትገባለች። ገብታ ማውጣት ሲያቅታት ቀጥታ መታ መኪናውን አዘጋችሁ ማለት ነው። መኪና ስትዘጋበት ቀጥታ ሽፈሩን መጥቶ እንትን አላት። ሲያያት አትንቀሳቀስም። ከዛ ወረደች። ሲወርድ ጊዜ እሷ ተከትሏ እንዲሄድ እንትን አሳየች ማለት ተከትሏት ሄደ። ሰውየው ሲሄድ የእሷ ልጅ እንትን ብላ ነበረች ማለት ነው። ሸብክ ላይ ገብታ ነበረች።
ከዛ ሄዶ እስኪያወጣላት በጣም ተጨንቃ ነበረች ማለት ነው። ከዛ ወጣላት። ከዛ በኋላ ሸሽተው ሄዱ። ተመልሰው እንደገና እሱ የሄደስ እንደገና መልሰው መንገድ ላይ አቆሙት። ከዛ ያቺ ግልገሏ ሽኩራን ብላ አመስግና እንትን አለችው ማለት ነው። አመሰገነችው ተንበርክካ ማለት ነው። በጣም የሚገርም ነው። እኛ ስንቶቻችንን አላህ የሚሰጠን ነዕማ አላህ የሚሰጠን ጸጋ ምናመሰግነው ለሚሰጡን ነገሮች ለሚሰጠን አላህ ፍጡሮች እነዚህ እንስሳቶች እንኳን ለተደረገላቸው እንትን ያን ያክል እንትን ያደርጋሉ ምስጋና ያደርሳሉ ማለት ነው። እኛስ የሚል ጥያቄ ያደርሳልና ያስነሳልና እስኪ እንየው ቪዲዮ